ወደዛ በእናትሽ አማኒ ሰውድክና ዞር በይ ወደዛ እንዴ ሂጂ ወደዛ እንዴ በስመ አብ ወልድ እና እኔ ሙዳት ያዥ ወደዛ የኔ ጌታ ከፈለክ ላጉርስ እንዴ አንቺ ጤነኛ ነሽ እንዴ በስመ አብ ወልድ ዞር በይ ወደዛ ከራፈ ልብላበት እንዴ ምን ማለት ነው ልብላበት ማለት እንዴ በቃ ስጋ ማረኝ እንዴ ወይኔ ጌታዬ ሆይ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? የምንወዳችሁ የምናከብራችሁ ቤተሰቦቻችን እንዴት ናችሁ? እኛ በጣም እግዚአብሔር ይመስገን። ያው የፍስለታ ጾም ላይ ነው ያለነው፣ ሊጠናቀቅ ትንሽ ቀን የቀረው። በዚሁ አጋጣሚ ሳረሳው ልንገራችሁ እንኳን ለደብረ ታቦር በዓል በሰላም አደረሳችሁ። ለቡሄ ሆያ ሆዬ ነው ዛሬ። ቀን ሰፈራችን ሆያ ሆዬ ምናምን የሚሉ ትንንሽ ልጆች አሉና ባህሉን በደንብ እያከበሩት ነው ያሉት። እናንተ ጋርስ እንዴት ነው? እንግዲህ በውጭ ያላችሁ ሰዎች ደግሞ ለሀገራችሁ በሰላም ያብቃችሁና ሀገራችሁ መታችሁ ይሄንን በዓል ወይም ደግሞ ይሄን ባህላዊ ነገር በየዓመቱ አንድ የሚመጣውን ነገር ለማክበር እግዚአብሔር ያብቃችሁ። በስተናል እግዚአብሔር ይመስገን 11,000 ሰብስክራይብ ደርሰናል። በእውነት ቢቢያ እንዴ በእውነት በጣም 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 ነው የምናመሰግነው። እግዚአብሔር ያክብርልን። አሁንም አብዙን በደንብ እየበዛን በደንብ ቤተሰባችንን እየገነባ እንድንሄድ እግዚአብሔር ይርዳን። ያው በነካጃችሁ ደግሞ 15,000 20,000 አስገቡን። ዛሬ ያው የመጣሁት ምንድነው አማን በቀደም የሰራኝን ነገር አይታችኋል። በጣም አስደንግጦኝ አበሳጭቶኝ ነበርና ዛሬ ደግሞ አማንን በትልቅ ነገር ማለት በማይደፈር ነገር ነው የመጣሁበትና ፕራንክ ላደርገው አስቤያለሁኝ። ምንድነው ያው እንደምታውቁት ቅድም ነግሬያችኋለሁኝ የወርሃ ፍስለታን የምንጾምበት የነሐሴ ወር ላይ አይደል ያለነው እና እቺን ጾም ሕፃን ትልቅ አዛውንት በቃ በአጠቃላይ በኦርቶዶክስ ማለት በዚህ እምነት ያለን ሰዎች በሙሉ የምንጾማት ጾም ናትና አማንም በዚህ ጾም ላይ ያው በየዓመቱ ሱባኤ ይገባ ነበር። ዘንድሮ ነው ሱባኤ በአንዳንድ ምክንያቶች ሳይገባ የቀረው ማለት ነው። እና ይችን ጾም በጣም እየጓጓ በጣም ጊዜው አልደርስ እያለው የሚጾመው ጾም ነው እና እኔ ደግሞ ዛሬ በዚህ ጾም ላይ ፕራንክ ላደርገው መጥቻለሁ ማለት ነው። እንግዲህ የእውነት ከእስከዛሬው የዛሬው ከፍ እንደሚል እርግጠኛ ነኝ። ምክንያቱም የእስከዛሬው ያው እንዲሁ ዝም ብሎ ላይፋችን ነው። አሁን ግን በህልውና ወይም በማይደፈር ነገር ነው የመጣሁበትና ምን እንደሚለኝ አላቅም። እንግዲህ ከደበደበኝም ያው በኮሜንት ታግዙኛላችሁ። እና ዛሬ አማንን ያው እኔ ጾሜን አፍርሻለሁኝ ስለዚህ ስጋ በላለሁኝ ብዬ የፍስክ ምግብ እየበላሁ ነው ማሳየውና ምን እንደሚል አላቅም። በእውነት በቃ ያልቅስ ይበሳጭ ይምታኝ ጥሎኝ ይሄድ አላቅም። ምክንያቱም ያው እንደነገርኳችሁ ነው በጣም የሚጠብቀው በየዓመቱ አልደርስ የሚለው ወር ነውና ነሐሴ ወር ይችን 16 ጾም በጣም ነው የሚጾማት። ሱባኤ ይገባል። ዘንድሮ አልገባም። ቀጣይ ዓመት ደግሞ እግዚአብሔር ከፈቀደ ይገባል ማለት ነው እና ስለዚህ በቃ መገመት አያቅታችሁም ብዬ አስባለሁኝ። እኔ አሁን ጾሜን ባፈርስ ብበላ ምን ሊለኝ እንደሚችል እንዴት ሊጣላኝ እንደሚችል ያው ምንም የተደበቀ ነገር አይሆንም። ግን እሱ በቀደም ሞትኩ ብሎ አይደል ፕራንክ ያደረገኝ። እኔ ደግሞ ዛሬ በቃ የጾም ምግብ በቃኝ፣ እኔ የፍስክ ምግብ ነው የምበላው፣ ጾሜን ትቻለሁ ብዬ እለዋለሁኝ። ምን እንደሚል እንግዲህ አላቅም። አሁን የለም ያው ሰዓቱ ምሳ ሰዓት ነው። ብዙን ጊዜ ከ8:30 እስከ 9 ሰዓት ይደርሳል የምሳ ሰዓት ላይ። ስለዚህ እኔ ያኔ ምሳ ሰዓት ላይ ምሳ እኔ ካንተ ጋር አልበላም፣ እኔ የምበላው የራሴን ነው፣ የፍስክ ምግብ ነው የምበላው ብዬ እለዋለሁ። ከዛ የሚለኝን እንሰማለን ወይም አብረን እናያለን ማለት ነው። እኔ ሁሌ አማንን ፕራንክ ሳደርገው እፈራለሁ። ምክንያቱም ዝምተኛ ሰው ስለሆነ ዝም ስለሆነ የሚለው ዝምተኛ ሰው ደግሞ ሲነሳበት ምን ሊወር እንደሚችል አይታወቅም። እናም ደግሞ በእንደዚህ አይነት ፕራንኮች በህይወታችን ተደራርገን ስለማናቅ አዲስም ነገር ስለሚሆንበት ስላለመድኩትም ነው የፈራሁትና እስቲ እንግዲህ የሚለኝን አብረን እናያለን። ለቤታችን አዲስ የሆናችሁ ሰዎች ዛሬ ገና ከሆነ ቤት የተቀላቀላችሁት ሰብስክራይብ አድርጉን፣
ሰብስክራይብ አድርጉን። ላይክ ሼር እያደረጋችሁ ደግሞ ቤተሰባችን እንዲበዛ አድርጉልን። ቪዲዮአችን ሲለቀቅ ላይክ እያደረጋችሁ ለብዙ ሰው የምታደርሱልን ሰዎች፣ ኮሜንት የምትሰጡን ሰዎች በእውነት በጣም 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 ነው የምናመሰግነው። እግዚአብሔር ያክብርልን። እውነት ያው ውለታችሁን በምን እንደምንከፍል አላቅም። የእውነት በእናንተ ብዙ ተስፋ አለኝ። በእርግጠኝነት ብዙ ቤተሰብ እንደማፈራ 100,000 ሰብስክራይብ ደርሼ አብረን ሲልቨር በተኗን እንደምንቀበል ምንም ጥርጥር የለኝም። ደግሞ በአጭር ጊዜ ይሆናል። ስለዚህ እንዳላችሁን በራሳችን ቆንጆ የሆነ ነገሮችን ይዘን እየመጣን ነው። በጣም ነው የምናመሰግናችሁ። እንደምታዩት ኢትዮጵያ ውስጥ በጣም መብራት ይቆራረጣል። በጣም ተቸግረናል። ግን ዛሬ አማንን ስላሰብኩበትና ስላቀድኩበት ያው ያለ መብራት ነው የመጣሁት። ትንሽ እይታው ሊደበዝ ይችላል፣ ተረዱኝ። ምክንያቱም መብራት ስለሌለን ነው። እንዳንቆይባችሁ ጊዜ እየወሰድን እንዳንመጣ ብዬ ነው ዛሬ የመጣሁት። በዛውም ደግሞ ያው እንኳን አደረሳችሁ ለማለት ነው የመጣሁት። እንኳን አደረሳችሁ። አሁንም በድጋሚ የአዲስ ዓመትን ብርሃን እንድናይ አዲስ ዓመትን ደግሞ በተስፋና በፍቅር እንድንቀበል ፈጣሪ ይርዳን። ሁላችንንም ባለንበት ሰላም አድርጎ ያቆየን። ሁላችንም ሰላም ስንሆን ነው እና እኛና እናንተ መገናኘት የምንችለው። እውነት ሰላማችሁን ያብዛላችሁ፣ ለእኛም ሰላማችንና ጤናችንን ያብዛልን፣ እንዲሁም ለእናንተ። ስለዚህ በጣም አመሰግናለሁ። አሁን ወደ ቪዲዮ እንሄዳለን። አማን ሳይመጣ ቶሎ ቶሎ ላብስለውና ከዛ ልክ አሁን ምሳ ሰዓት እየደረሰ ስለሆነ ምሳ ሰዓት ሲቀር እኔ ለብቻ ይዤ ቀርቤ አይ ቆይ እናንተ እየደረሰ ነው እኔ ቀድሜ ነው የምበላው ብዬ እንድለው። ምክንያቱም ምግቡን ጥሎ ተበሳጭቶብኝ ከተነሳ ደግሞ ሳይበላ ይውላል። ስለዚህ የተነካካም ስለሚመስለው እኩል ሲቀርብ እኔ ቀድሜ ምግቡን እየበላው አሳያችኋለሁ ማለት ነው። እስከ መጨረሻው አብራችሁን እንደምትቆዩ ባለ ሙሉ ተስፋ ነኝ። አብረን እንቆይ። በጣም ነው የማመሰግነው እስካሁንም አብራችሁን ስለነበራችሁ። ወደፊትም አብረን ነው የምንሆነው። በእርግጠኝነት ጥሩ ጥሩ ስራዎችን ይዘን እንመጣለን። እንዳላችሁን የባለፈውን ደግሞ ታሪክ በግማሽ አይደል የተሆነው፣ አንዱን ቀን ደግሞ የታሪኩን መጨረሻ ደግሞ እንሰራላችኋለን፣ እናሳውቃችኋለን ማለት ነው። ስለዚህ አሁን አማን ሳይመጣ ካሜራዬን ላንሳና ምግቡን ላብስል። ከዚያው እንደተለመደው እንግዲህ ካሜራ ደብቅና ምግባችንን ስንጨርስ አማን ይመጣል። እስኪመጣ ያው ቪዲዮን አቋርጠዋለሁ፣ ከዛ አሳያችኋለሁ ማለት ነው። እስከዛው ግን አብረን እንቆይ ውዶች። አመሰግናችኋለሁ አብራችሁን ስለቆያችሁ። አሁንም አብራችሁን ቆዩ። በቃ ልሂድ እሺ። አሁን ቪዲዮን ላቋርጠው። ታያችኋል በቃ አሁን ሳይን እዚህ ጋር አድርገውና ግን ካሜራዬን እንዳያይ ተጠብቃት እስቲ ተው እንዳይነቃብኝ እናታችሁ እስቲ አሁን አይታይም ተሸፍኗል። ስለዚህ እዚህ ጋር ልብላና እንዳይመታኝ ታይቻለሁ። ወይ ስጋ ይመስላል። ወይ ምግብ እስቲ ወዲህ በሉ እንዴ! ወይ ምን እያደረግሽ ነው? ምግብ እየበላሁ እንዴ! ኧረ ቆይ ሙድ ትይዣለሽ እንዴ? እስኪ ዞር በል። ምን ነው ሙድ የሚይዘው? ምን እየበላሽ ነው? ስጋ። በስመ አብ ወልድ። ምን ነው አንቺ ልጅ ጤነኛ ነሽ እንዴ? አራማን ምን አለ ጾም አይደል እንዴ? ለምንድን ነው ይሄን የምትበይው እንዴ? በቃኛ ስንት ቀን ጾምኩ። በቃ 3 ቀን ጾምኩ። በቃኝ እንዴ? በስመ አብ ወልድ። እና እኔ ሙድ አትያዥ ወደዛ። የኔ ጌታ ከፈለክ ላጉርስ እንዴ? አንቺ ጤነኛ ነሽ እንዴ? በስመ አብ ወልድ። ዞር በይ ወደዛ። ልብላበት እንዴ? ምን ማለት ነው ልብላበት ማለት እንዴ? በቃ ስጋ ማረኝ እንዴ? ወይኔ ጌታዬ ሆይ
እና ነይ አዋሪኝ በስርዓት። ወይ አማን በእናትህ ርቦኛል ብላበት አጨቅጭቀኝ። 10 ይራብሽ እንዴት ትበያለሽ በዚህ ሰዓት እንዴ? ጾም እኮ ነው። ምን ሆነሽ ነው? 9 ሰዓት ሆነ እኮ። በኢየሱስ ክርስቶስ ስም እና ነይ። ወይኔ አቤት! እንዴት እንደዚህ ታደርጊያለሽ እንዴ? በዚህ ሰዓት እንዴት ትበያለሽ? 9 ሰዓት ሆነ እኮ አማን። ሰዓቱን አይደለም እያልኩ ያለሁት። እንዴት እንደዚህ አይነት ምግብ ትበያለሽ በዚህ ሰዓት? አማን ደግሞ አሁንስ አበዛሁምና አንተ ሁሉም ከጾም ሁሉም መጾም አለብኝ ማለት ነው? ወደሽ ነው እንዴ የምትጾሚው? አይ በእናትህ አትጨቅጭቀኝ። ወደዛ አይጭ አበዛሁ በጣም እንዴ። ምን ማለት ነው አበዛሁ ማለት እንዴ? አማን በእናትህ ልብላበት። በቃ በጣም ስጋ ምሮኝ ስለነበር ነው አማን። ፍሪጅ ውስጥ ነበር አንጣብሽ እንዴ። እና እኔ ግን የምርሽን ነው? ቀልድ ይመስላል እንዴ? እኔ በቃ ላጉርስህ አማንዬ። ኧረ ወደዛ በእናትሽ ጭራሽ አበላሽፋኝ። ወደዛ ምን ነው አበዛሁ? አሁን እስከ በላልሽ ክርስቶስን ከምሬ ነው እንዴ። አንስተሽ ወደዛ ጣይና ታጠቢ፣ ጸበል ተጠመቂ ምናምን እንዴ። ምንድነው ጸበል ምጣ? እና ምን እየቀለልሽ ነው ማለት ነው? አራት ከሼራ ምን ያማ እንዴ። በቃ ምን ነው ቀልደህ? በቃ ስጋ ማለት ስጋ እየበላው ነው እንዴ። ወይኔ ጌታ ፍልሰት አለን። ምን አይነት አማሬ ማለት ነው እንዴ? በቃ ምን ሆነሽ ነው? ምንም አልሆንኩም አማሪ፣ ግን በቃ ስጋውን ሳይ አማረኝ። ከዛ ደግሞ ያው መቼስ አይቶ የተመኘ እንደበላ ነው የሚቆጠረው ብዬ በላሁት። በኢየሱስ ክርስቶስ በቃ እንደዚህ ነው የኔና አንቺ ነገር፣ እንደዚህ ነው ነውና ነው አማራ አይደለም። ቆይሽ አልገባኝም። ቆይሽ ምንድነው የምትለው? 10 ቢያምርሽ ሌላ ምግብ አትበይም እንዴ በዚህ ሰዓት? እንዴት ምን አይነት ምግብ ነው አማን በእግዚአብሔር እንዴ! አሁን ልታበሳጨኝ ነው። ኧረ በእናትሽ እኔን ካናደድሽ በኋላ ነው። በኢየሱስ ክርስቶስ ስምሽ ችግር የለውም። ኧረ በእናትህ አማና አገኘሁታ። እግዚአብሔር እኔ አለመማታቱም እሱ ሆኖ ነው። ለማንኛውም አግኝቼዋለሁ፣ ፕራንክ አድርጌዋለሁ። እኔ የምልሽ ግን አቤት አቤት አበዛሁ። አሁንስ እግዚአብሔርን አበዛሁ። ምን ነው ጭራሽ እኔን ነው እንዴ አበዛሁ እያልሽኝ ያለሽ? አበዛሁ፣ በቃ አበዛሁ፣ እግዚአብሔርን አበዛሁ። በቃ እንዴ በዚህ ሰዓት ስጋ ትበያለሽ? በቃ በላው ነው። ምን ይሁንልህ ታዲያ? ሃይ አሁንስ አበዛሁ። ምን ነው ወይኔ መድኃኒዓለም! ኧረ ምን አይነት ነገር ነው እዚህ ቤት ውስጥ የገባው? ኧረ ዞር በይ በእናትሽ። ወይኔ አማን እንዴ! እና እየቆየሽ የምታመጪው ምን አይነት ነገር ነው? እሺ እንዴ እንዴት መጣልሽ እንዴ? ለልጆቹ የተገዛ ስጋ ነበር ከሚበላሽ ሳየው አማረኝ፣ በላሁት። እሺ ምን ነው አማን በጣም ተበሳጨና አላጉርስ በእናትህ ታፍጣል እኮ ወደዛ በእናትሽ አማን ሰው ወድክና ዞር በይ ወደዛ። እንዴ ሂጂ ወደዛ። የኔ ወድ ተማንኛው ብራክ ተዳርጋ ቴስቲ ሰው ያለው ላጉርስ እግዚአብሔር ወይ የኔ አባት በቃ ተይዛል። ኧረ ዞር በይ በእናትሽ። እውነት ቴስቲ ሰው ያለው አማንዬ እና በዚህ ሰዓት እንደዚህ አይነት ነገር ይደረጋል እንዴ? አልጎርስም በእናትሽ አልጎርስም። እንዴ ምን ብራንክ ነው በእናትሽ በዚህ ጾም ሰዓት ላይ እንደዚህ እንዴ? አይ ራስሽ ብለሽ ዋታደ